ለምሳሌ የፓርቲው ፕሬዝዳንት ዶክተር አብይ አህመድ በሻሻ ሄደው ተወዳደሩ እንጂ ደብረ ማርቆስ ሄደው አልተወዳደሩም አይደል? አቶ ደመቀ መኮንንም በተመሳሳይ ሁሉም በተመሳሳይ አሁን እንደ ውጪ ሰው እንደ ተርታ ዜጋ ወይ እንደኔ አይደሉም እርሱ የፖለቲካ ተመራማሪ ኖት ሀገር በሚያቀና መልክ ይሄንን ማሂስ ተገቢ አይደለም ወይ ነው ማለት እርሱ እንዳሉኝ በወረቀት ልክ ነው ኢህአዴግም እንዲ ሲሸውደን ኖሯል በወረቀት ላይ ሆነ ነገር ይለናል ከዚያ በኋላ በተግባር ግን ሌላ ግን ህገ መንግስት ላይና አጠቃላይ የሀገሪቱ ፖለቲካ የሚመራበትን ህግና ፓርቲዎችን ለይተን እንይ እሺ የሀገሪቱ የኢትዮጵያ ለምሳሌ ፖለቲካ ፓርላሜንታዊ ነው ፓርላሜንታዊ አንድ ሰው ፓርላማ ለመግባት ወይ የተወለደበት አካባቢ ነው የሚወዳደረው ህጉ የሚለው ማለት ነው ወይንም ደግሞ አሁን የሚኖርበት አካባቢ 2 አመት ከኖረ የኢትዮጵያ ምርጫ ህግ የሚለው ስለዚህ ዶክተር አብይ ሊወዳደር የሚችለው ወይ በሻሻ ነው ወይ 2 አመት የኖረበት አካባቢ ነው እሺ አቶ ደመቀም እንደዛው እኔም ልወዳደር ብል ሊሄድ የሚችለው የተወለድኩበት አካባቢ ነው ወይንም ደግሞ አሁን ለ2 አመት የኖርኩበት አካባቢ ነው ይሄ ህጉ ነው ፓርቲ ውስጥ ደግሞ በምን መልኩ ይሄን ይተገብረዋል ስትል እያንዳንዱ ፓርቲ ህዝብ ሊመርጠኝ ይችላል በሚለው መልኩ ከያዘው አጀንዳ አንፃር አድርጎ ያንን ነገር ሊተገብረው ይችላል አሁን ዲቴል የፓርቲው አሰራር ምናምን ላይ አንደኛ I'm not the right person አይደለም ስለ ፓርቲው ሳይሆን ምሳሌን እኔ አሁን ለይፈለኩት ምንድነው ልክ ነው the right personም አይደሉም ማለት አስተያየትም ያለ መስጠት መብት አሉት ግን ከተነሳ አይቀር እዚህም ላይ ስላነሱት እንደምሳሌ ብልጽግናንና ኢዜማን ትተን ሌሎቹን ብናያቸው የሚል ነገር አንስተዋል ይሄን እስካሉኝ ድረስ ስለ ብልጽግና ዲቴል ሊያውቁ ወይም ሊጽፉ ወይም መልስ መስጠት የመቻል እንትን ላይ መድረስ አለበት ስለዚህ እንደ ተመራማሪ ብልጽግናን በደንብ በርብረው ማወቅ መቻል አለበት እኔ ማቀው ብልጽግና ቀደም የነገርኩት ፖለቲካል ኮምፓሪዝን አሁን ለምሳሌ ኮምፓራቲቭ ፖለቲክስ የሚባል አለ በእኛ ትምህርት ፖለቲካል ስታወዳድር የተለያዩ ፖለቲካል ኢንቲቲ አካላትን ስታወዳድር ኢንስቲትዩሽናል አሰስመንት ትሰራለህ ኢንስቲትዩሽናል አሰስመንት ማለት የተዋቀሩበትን መዋቅር ህጉን ምኑን ታያለ ወደ ተግባር መግባት ሌላ ነው አሁን የኢትዮጵያን ፓርቲዎች አሉ የሚባሉትን ደርድረህ አሉ ኢንሴንስ ከአባላት ብዛት ሊሆን ይችላል ካላቸው የኦፊስ ብዛት አንፃር ሊሆን ይችላል ደርድረህ ብታስቀምጥ የብልጽግናና የኢዜማ ፓርቲዎች መተዳደሪያ ደንባቸውን ወይንም እንትናቸውን ብታይ አጠቃላይ ሌጋል አስፔክታቸውን ብታይ ኢንስቲትዩሽናል አስፔክቱን ስታይ በዚህ በተማለው መልኩ ነው የምታገኘው አገራዊ የሆነ ነገር ላይ የማተኮር ነገር አለ ምናልባት ብልጽግና በትራንዚሽን ነው ከከባድ ባህል ነው እየወጣ ያለው ሶ ወደ ተዋሃደ ማንነት መምጣቱ እንደማንኛውም ኤክስተርናል ኦብዘርቨር ስታይ ጊዜ ሊፈጅበት ይችላል ሌሎች ፓርቲዎች ስታይ ግን የብሔር ናቸው ግልጽ ነው እኮ አንዳንዶቹን አሁን አገራዊ ምናምን ይዘው ደግሞ ስታያቸው ምን ያህል ኦርጋናይዜሽናሊ ምን ያህል ጠንካራ ናቸው ስትል ደግሞ ያን ያህል አይደሉም ይታወቃል ኢትዮጵያ ውስጥ ቆማ ለክ የነሱም እንደንትናቸው አይታይም እንዴ ልክ እንደነ ብልጽግና የተዋቀሩበት መንገድ ወረቀታቸው ሰነዳቸው ከዚያ ውጪ የነሱ ሲሆን በርብሮ ያን ያህል አይደሉም የነዚህ ሲሆን ግን ብሎ ቋንቋ ልክ ነው እንደሱ ሳይነሳሰብ ልክ አይሆንም እሱም ነው ሌላ እዚህ መጽሐፉት ላይ አንድ ቀደም ሲል ያነሳ ነው ምሳሌን ፕሮፌሰር መስፍን ህገ መንግስቱን ህገ አራዊት ሲሉ መጥቀሳቸውንም አንስተው ነበርና ጉልበተኞች በደካሞች ላይ እንዳስፈለጋቸው መሆን የሚችሉበት ስርዓት ለማለት ነው የሚለው እሳቸው ይሄን ብለው ያቃሉ ተናግረው ያቃሉ 97 አይ ቲንክ ሁላችን ነው ህግ አራዊት አሉ እንጂ ለማለት የፈለኩት ይሄንን ነው ብለዋል የታወቀ ነው በሶሻል ሳይንስ ትምህርት ላይ ህግ አራዊት ምንድነው ስትል አሁን ለምሳሌ እዚህ ጋር ራሱ አለ አሁን ቶማስ ሆብስ የመጀመሪያው ቻፕተር ላይ ባይዘው እኔ ቻፕተር 5 የመጀመሪያዎቹ 4 ምዕራፎች ውጤት ነው ዝም ብሎ የተጻፈ አይደለም ፊሎሶፊካል እንትኑ ባክግራውንዱ በደንብ ለመስራት ሞክሬያለሁ ቶማስ ሆብስ ስለ ሶሳይቲ መነሻ ሲያወራ አናርኪ የሚለው ኮንሴፕት አለው አናርኪ ማለት ህግና ስርዓት የሌለበት ማንንም እንዳፈለገው የሚኖርበት ሶሻል ሳይንስ ትምህርት ላይ ደግሞ ጃንግል ሎው ማለት ጉልበተኞች እንዳፈለጋቸው የሚሆኑበት ያውሳቸውም የዛንተ ስለሆነ አካዳሚካሊም የታወቀ ኮንሴፕት ነው
ይሄ ህግ አራዊት የሚባለው ጠበንጃ ያለው የተሻለ ጉልበት ያለው እንዳፈለገው የሚሆንበት ለማለት ስለሆነ ነው። በዛ መልኩ እንትን ያለው። እስቲ ይሄን ደግሞ ሌላው ባለፉት አመታት የነበረው ትልቁ ችግር ህገ መንግስቱ ሚዛኑን በጠበቀ መልኩ አለመተግበሩ ነው የሚል ነገር አንስተዋልና ሚዛኑን እንግዲህ ቀደም ሲል ስለተጋጨብኝ ነው ለብሔር ሉዓላዊ ስልጣን የሰጠነው የሚል ነገር አንስተዋልና ሚዛኑን በጠበቀ መልኩ ሊተገበርበት የሚችልበት እድል ነበር ብለው ያስባሉ? እስኪ እንዴት ነበር መተግበር ያለበት? አሁን ለምሳሌ ሙሉ ትኩረት ይሰጥ የነበረው ለብሔር ነው። ባይዘው የክልል ህገ መንግስቶችንም ለማየት ሞክሬያለሁ። የሳሰጋጅ የተለያዩ ህጎችንም ለማየት ሞክሬያለሁ። ከዛም በተጨማሪ ፒኤችዲም ስሰራ ወደ ተለያዩ ክልሎች መሄድ ፖለቲካል ሲስተሙንም የማየት እድሉም ነበረ። ቀጥታ የዛ ኮፒም ባይሆን ማለት ነው። እና ብዙ ትኩረት የሚደረገው አሁን ለምሳሌ በአንቀጽ 32 እና 39 መካከል ከፍተኛ የሆነ ቴንሽን አለ በኢትዮጵያ ህገ መንግስት። ተለጥጦ የሚሄደው ግን ወደ ብሔር ነው። ነገር ግን የዛኔም እንኳን ቢሆን አክቹአሊ ፓርቲ ሲስተሙ ምናምን አይፈቅድም ነበረ። ለምን እንደዛ ሆነ ሌላ ጥያቄ ነው። ፓርቲ የሚደራጅም የነበረው በዛ ነው። የፓርቲ ኦሪየንቴሽኑም ራሱ ፓርቲ መሰረትበት የነበረው ገዢው ፓርቲ የተከተለው የነበረው ኦሪየንቴሽን በራሱ ይሄ የራስን አጥር እያበጀህ የራስን ማንነት እያሳደግ ሌላውን እንደ እንትን እንኳን እንደ መሰረታዊ መብት እንዳለው እንኳን ሳትቆጥር የምትኖርበት አይነት ስርዓት ነው የነበረው። ስለ ልዩነት ሲወራ የሚወራው ስለ ቋንቋና ስለ ማንነትን መሰረት ያደረገ ልዩነት እንጂ ሌሎች ልዩነቶች ኮንሲደር አይደረጉም ነበር። ከመጀመሪያው ህገ መንግስቱ ከወጣ ጊዜ ጀምሮ ያኛው ማንነትም እየተከበረ አት ዘ ሴም ታይም ግን የሰው ናቹራል እንቅስቃሴን እየጠበቀ ልዩነቶችን ኢንተርቴን እያደረገ ቢተገበር ኑሮ የተሻለ ደረጃ ላይ አሁን እንደርስ ነበር ብዬ ተስፋ አረጋለሁ። ግን ያ አልፏል። ኦሬዲ ባለፈ ነገር ላይ ብዙ እንትን ማለት አትችልም። መግቢያው እኮ በጣም ብዙ ነገሮችን አሁን ተነጥሎ አንቀጽ 32ን ከ39 አኳያ እንዲ ለማየት እንዲመች ብሔር ብሔረሰቦች አምነው ፈቅደውና ምናምን ያወጡት የቃል ኪዳናቸው ሰነድ ነው የሚለው እኮ ትልቅ ትርጉም አለው በህገ መንግስት ላይና ከሱስ አኳያ ማየት አይቻልም ወይ? እንግዲህ ህገ መንግስቱ ላይ ስራ መሰራት አለበት በሚል በደምሳሳው ነው እኔ ማለፍ ያለፍኩት ማለት ይቻላል። ህገ መንግስቱን መሰረት ያደረጉ ፓርቲዎችን የተወሰነ ጠቅሻለሁ። ትችትም ያቀርቡ የተወሰነ አሁን ከህገ መንግስቱ የትኛው ይሻሻል የትኛው መፍትሄ ይሰጠው የሚል ደግሞ እንግዲህ ሌላ ሰው ጥናት አድርጎ ይፋ ማድረግ ይችላል። ግን ለዲሞክራሲ መሰረት መጣል የምንፈልግ ከሆነ በተለይ ህገ መንግስት ላይና የተወሰኑ ተቋማት ላይ ትኩረት ተሰጥቶ እንትን ማለት አለበት። ከዛ በኋላ ፓርቲዎች ቤዚክ የሰው ፍላጎትን መሰረት ባደረገ ኢሹ እየተከራከሩ ስልጣን እየያዙ መንቀሳቀስ አለባቸው የሚል ነው ጄኔራል የኔ እይታዬ ማለት ነው። የብሔር ፖለቲካ ነጋዴዎች ዴሞክራሲያዊ ምርጫ አትራፊ ሆኖ ካላገኙት አርፈው ይቀመጣሉ ብሎ ማሰብም አስቸጋሪ ነው የሚል ነገር አለ። ይሄ በራሱ እንደዚህ አይነት ነገር ጠቅሷልና ጽንፈኛ አስተሳሰብ አይደለም ወይ? በዚያ ቀደም ሲል መግቢያችን ላይ እንዳነሳ ነው የሀገራዊ ብሔርተኝነት ነጋዴዎች ደግሞ የሚል በዚህ በኩል ሊያስነሳ ይችላል። በዚያኛው መንገድ የኔን ልዩነት የኔን ብሔር ማሳነሱ እንደማየት ይቆጠራል። ቅራኔዎችን በማቻቻልና በውይይት በሐሳብ ገበያ መፍታት እሱንም የሐሳብ ገበያንም አንስተው ነበርና ከሱ አኳያ ማየት የተሻለ አይሆንም? እንግዲህ እንትኑ ጠንከር ብሎ ሊሆን ይችላል አገላለጹ። ነገር ግን በተግባር ምንድነው ኢትዮጵያ ውስጥ ያለው ስንል የብሔር ፖለቲካ ነጋዴዎች ማለት ሁሉ ነገር ከብሔር አንፃር ብቻ የሚያዩ ይሄን የሚሉት እኮ ሁሉ ነገር ከሀገራቸው አኳያ ብቻ የሚያዩ ናቸው ሊሆን ይችላል። እሱን ልንወስድ እንችላለን። ግን እንበልና እንግዲህ ዲሞክራሲ ህገ መንግስት ባለበት ሀገር ስልጣን በምርጫ ነው የሚያዘው ተብሏል አይደለ? በምርጫ በሚያዝበት ስርዓት ተወዳድረው ማሸነፍ እንኳን ባይችሉ እንደዚህ አይነት የብሔር ፖለቲካን የሚያጦዙ ሰዎች ብሔረሰባዊ ማንነትን ይዘው ደግሞ ሌላ ወደ ግጭት ወይንም ወደ ሌላ ነገር ሊገቡ የሚችሉበት እንትን ሊኖር ይችላል። ያን ነው ለማሳየት በትንታኔ ውስጥም ለማሳየት ጥረት ያደረገው። ጽንፈኝነትና ብሔርተኝነት በዚህ ሰዓት አሁን በእኛ ሀገር ደረጃ ገዢ አስተሳሰብ ሆነው ወጥቷል የሚል እምነት አሉት?
ለምሳሌ እንደ ስጋት ልንወስደው እንችላለን። አይደለም ስጋት ነው። ግን አሁን እኔ አውቃለሁ ፖለቲካ ወይም ደግሞ እኛ ያልነው ብቻ ነው ልክ የሚል አስተሳሰብ በስፋት አይታይም እዚህ ሀገር። ያ አለ አይደል? ግን እንትን እያለ እየሄደ ነው። በእኔ እምነት እሱኛው አመለካከት እየተሸነፈ እየሄደ ነው። አሁን በምናያቸው አንዳንድ መድረኮች ላይ በምናያቸው ስብሰባዎች ላይ በሚካሄዱ አጠቃላይ ሀገር አቀፍም ሊሆኑ ይችላል፣ ክልል አቀፍ መድረኮች ሊሆኑ ይችላል። እሱ ላይ ስንመለከት ሰልፎች፣ ህዝባዊ ሰልፎች ላይ ስንመለከት የድጋፍም ይሁን የተቃውሞ ላይ ጽንፈኝነትና ብሔርተኝነት እየመከነ መምጣቱን የሚያመላክቱ ናቸው ወይስ እየገነገኑና ወደ በለጠ መካረር ውስጥ እየሄዱ መሆኑን የሚያመላክቱ ናቸው? ያ እንግዲህ አሁን ለኔ ኢትዮጵያ ውስጥ አሁን ትልቁ የኢትዮጵያ ዲሞክራሲ ስጋት ከሌ የሚባል ፖለቲከኛ እንትን ሰልፍ ላይ እንደዚህ ያለ ወይ እንትና የከሌ ፓርቲ ከሚለው ይልቅ የኢትዮጵያ ዲሞክራሲ አሁን ላይ ትልቁ ስጋት የህወሓት እና በህወሓት ታጣቂዎች እና በመንግስት መካከል የተደረገው ጦርነት ነው። ይሄ ኢትዮጵያ ወደ ዲሞክራሲ የምታደርገውንም ጉዞ የሚገታ የኢትዮጵያን አጠቃላይ አቅምም የሚያዳክም ጦርነት ነው ብዬ ነው የምወስደው። ከዛ ውጪ ሲስተማቲክ የሆነ ፕሮብሌም እነዚህ የምንላቸው ሁኔታዎች ይፈጥራሉ ብዬ አላስብም። ማለት አንድ ሁለት የሆነ ቦታ ላይ ችግሮች ሊፈጠሩ ይችላሉ። ግን ያ ችግር ስርዓታዊ ችግር ይሆናል ወይ እንደምትለው ሂዶ ጽንፈኝነትን እስከ ማምጣት ይሄዳል ወይ ስንል ላይሆን ይችላል። አሁን ስርዓታዊ ለኢትዮጵያ ዲሞክራሲ ትልቅ ስርዓታዊ የሆነ ችግር ሊያመጣ የሚችለው ይሄ ጦርነት ነበረ። አይ ቲንክ ይሄም እንግዲህ መፍትሄ ያገኛል ብለን ተስፋ እናደርጋለን። ኦኬ አንዳንዶቹ እንደዚህ ሳያቸው እንደ እኔ ስጠብቅ የነበረው እንደ ምሁር ያለፍናቸውን ስርዓቶች እንደ መነሻ እየወሰዱ እንደ አንድ ተመራማሪ ምክረ ሀሳቦችን መስጠት ለህዝብ ጥቅም ካለው አኳያ ለፖለቲከኞቹ አይደለም። ከተመራማሪዎች የሚጠበቀው አንድ ማህበረሰብ ተጠቃሚ ሊሆን የሚችልበትን ምክረ ሀሳብ ማመላከት ነው ብዬ አስባለሁና አንዳንዶቹ ያለፈውን ስርዓት ላይ ያሉትን የተለየ አመለካከት ለማንጸባረቅ ማለት እውቅና የመንፈግ አይነት ነገር የሚመስልቦትም ነገር አለ። ለምሳሌ ባለፈው በኢህአዴግ ስርዓተ መንግስት ላይ የነበረውን የትምህርት ተቋማት የማስፋፋት የመሳሰሉትን እንደ አንድ አብነት አንስተው ለማድነቅ ይሞክሩና በእርዳታም ቢሆን የሚል ነገር ያነሳሉ። ከዚያ ባህላዊ ውቅር ላይ ደግሞ ይመጡና አሁን የኛ ባለስልጣናት ወይም አሁን እየመሩ ያሉ አካላት በምገባ ፕሮግራም በእርዳታ በመሳሰሉት ላይ ለሚያደርጉት ነገርም አድናቆት ይሰጣሉ። በእርዳታም ቢሆን የሚለው ነገር ያቺንም ጠብ ያለሽ ነገር እውቅና የመንፈግ የሚያስመስል ከዛ ደግሞ እነዚህ ይሄኛውስ ቢሆን ምገባውስ ቢሆን በዲሞክራሲያዊ መንገድ ካልተደረገ ኢፍትሃዊነትን ያመጣል የሚል ነገር ያደርጋሉ። ካልተደረገ ነው የሚሉት ሲጽፉ መደረግና ለመደረጉን አረጋግጠው ምሳሌ እንዲሆነን ነው ወይም በዲሞክራሲያዊ መንገድ አልተደረገምን ለምን ይሰጉታል? ያለውን አካል እንደ አንድ ተመራማሪ መጀመሪያ እርሶ ነፃነት ሊሰማዎት አይገባም ወይ? የምን ሽሽት ነው? የነሱ ሲሆን ከየት መጣሽ ምንጩ? አሁን ምገባውን ምናምን ያድናቆት የሰጡትን በመንግስት በጀት ነው ከኪሳቸው ነው ሲመግቡ እርዳታ ሲሰጡ ምን ለማለት ነው ነው? ያ እሺ ባይዘይ ወደፊት የሀገሪቱ ዲሞክራሲ በጣም እየተሻሻለ ሲሄድ ወደፊት እንትን እያለ ሲሄድ ዋና ጉዳይ የሚሆነው እንደዚህ አይነት ጉዳይ ነው። የሪሶርስ ዲስትሪቢዩሽን ጉዳይ በቃ ዋና የምርጫ ጉዳይ ይሆናል። ታክስ፣ ሪሶርስ ዲስትሪቢዩሽን፣ ሃውሲንግ ምናምን እንላቸው ማለት ነው። እነሱ ናቸው በጣም እየጎሉ የሚመጡት። አሁን ገና ከዚህ ከሶሻሊስት ባክግራውንድ እና ከዚህ የብሔር ፖለቲካ ባክግራውንድ ስላልወጣን ህገ መንግስት ላይ ያልነካካናቸው ነገሮች ስላሉ ነው እንጂ ዋና ጉዳይ ያ ነው የሚሆነው። እሱን መያዝ አለብን። በነገራችን ላይ አሁንም ተደብቆ የሪሶርስ ጉዳይ እኮ አሁንም በብዙ መልኩ መባያ መጋጫ ነገር ነው አይደል? ግን ፓርቲዎች ለምንድን ነው የታክስ ጉዳይን ዋና አጀንዳ አድርገው የማይመጡት? አይ ቲንክ ትንሽ ይመስላችኋል፣ ተራ ጉዳይ ይመስለኛል። በምዕራባውያን ዲሞክራሲ ወይም ዲሞክራሲ በዳበረባቸው አገራት ትምህርት ቤት ሰብሲዳይዝ መደረግ አለበት የለበትም?
ታክስ ይሄን ያህል ፐርሰንት ድሃው ነው መክፈል ያለበት፣ ሀብታም ነው መክፈል ያለበት፣ ይሄን ያህል ዋና አጀንዳ እሱ ነው። ለምን ካልከኝ ትልቁን አጀንዳ ጨርሰዋል። ይሄ ህገ መንግስታው ስለጨረሱ ቤዚክ ነገር ይሄ ነው። አሁን እንደው ካነሳው አይቀር ለምሳሌ ስኩል ፊዲንግ ይሄ መጽሐፍ በምጽፍበት ጊዜ ተጀምሮ ነበር። እሺ ያነሳውት ከምን አንፃር ነው? ፍትሃዊ ማህበረሰብ ከመገንባት አንፃር። ፍትሃዊ ማህበረሰብ መገንባት ስንል ብዙ ጥያቄ ታነሳለህ። ፍትሃዊ ማህበረሰብ እንዴት ልገንባ? ሊበራሎች የሚያዩበት ፐርስፔክቲቭ አለ። ኮንሰርቫቲቮች የሚያዩበት ፐርስፔክቲቭ አለ። ሶሻል ዲሞክራቶች የሚያዩበት ፐርስፔክቲቭ አለ። እንግዲህ ፓርቲዎች በራሳቸው ፐርስፔክቲቭ ሊያዩ ይችላሉ። ነገር ግን አሁን ኢትዮጵያ ውስጥ ስኩል ፊዲንግ ተጀመረ። ስኩል ፊዲንግ ባይ ዘ ወይ ፍትሃዊ ማህበረሰብ የመገንቢያ አንዱ መሳሪያ ነው። ነገር ግን ለውድድር ስታቀርበው ሊበራሉ ምን ብሎ ሊነሳ ይችላል? ወይ ኮንሰርቫቲቭ ምን ብሎ፣ ሶሻል ዲሞክራቱ ምን ብሎ ሊነሳ ይችላል ስትል ወደ ክርክር መግባታችን አይቀርም። መደረግ የለበትም የሚል ፓርቲ ሊመጣ ይችላል። ምክንያቱም ሰው በራሱ ተጣጥሮ ታግሎ ህይወቱን ሲያሸንፍ ነው ሰክሰስፉል የሚሆነው የሚል አንድ እንትን ሊመጣ ይችላል። ደግሞ ሌሎች ይመጡና አይ ድሆችን ዝቅተኛ ገቢ ያላቸው መደገፍ አለብን፣ ማህበረሰቡ ጤናማ የሚሆነው እንደዛ ስናደርግ ነው ብሎ ሊከራከር ይችላል። ከዲሞክራሲ አንጻር ሌላ መከራከሪያ አጀንዳ ይሆናል ያልኩት ከዛ አንጻር ነው። ሌላም ይመጣል። አሁን ለምሳሌ ጀስት ሶሳይቲ ታክስ ይመጣል። አሁን ኢትዮጵያ የሚተገበረው ፕሮግሬሲቭ ታክሴሽን የምንለው ነው። ገቢ ሲጨምር እየጨመረ የሚሄድ ታክሴሽን ማለት ነው። ለምን መቼ ነው ይሄ የተወሰነው? ለአጀንዳ ሆኖ ቀርቦ ያውቃሉ? አያውቅም። ፓርቲዎች ተከራክረውበት ሰምቼ አላውቅም። አንድ ብቻ 97 የታክስ ጉዳይ እንደ ትልቅ አጀንዳ ተነስቶ ነበር። ህዝቡ እየተማረረ ነው በታክስ ምናምን የሚል ማለት ነው። እንደዚህ አይነት ነገሮች እየጎሉ ይመጣሉ። ይሄ ሲሆን ደግሞ ባይዘወይ የኢትዮጵያ ፓርላሜንታሪ ሲስተም የሚፈልገው ትልቅ ፓርቲ ነው። ቢያንስ ፓርላማ ላይ 275 ወንበር እንድታሸንፍ 2-3 ክልል ቤዝ እንዲኖርህ የሚፈልግ ሲስተም ነው የዘረጋ ነው። እንደዚህ አይነት ኢንተረስት ቤዝድ የሆነ ፖለቲካ ስታራምድ ፓርቲ መዋቅርህን በተለያየ ክልል ለመዘርጋት አትቸገር። ነገር ግን የአንተ አጀንዳ የብሔር ብቻ ከሆነ ለምሳሌ አሁን ኢትዮጵያ ፓርላማ ላይ ትልቅ ወንበር ያለው ኦሮሚያ ክልል ነው። 178 ወንበር አለው። ቀጥሎ ያለው 138 ነው። ምንም ያህል የኦሮሚያን ድምጽ ማሸነፍ የሚችል አንድ ፓርቲ ቢመጣ በሀገር ደረጃ የታክስ ሲስተሙን ላስቀይር የሚል ወይ ይሄ ሰብሲዲ ምናምን ይደረጉት ላስቀይር ማለት አይችልም። ስልጣን መያዝ አይችልም ብቻውን። ስለዚህ የግድ ምን ማድረግ አለበት? ከሌላ ክልል ከሚመጣ ፓርቲ ጋራ እንትን ማለት አለበት። ኮአሊሽን መምጣት አለበት። ኮአሊሽን ለማምጣት የብሔር አጀንዳ ይዘህ በፍጹም ልትስማማ አትችልም። የምትስማማው የጋራ የሆኑ አጀንዳዎች፣ ለምሳሌ ድህነት ማጥፋት ሊሆን ይችላል፣ ወይንም ሃውሲንግ ሊሆን ይችላል፣ ኦር ከተሜነት እንዴት እናስፋፋ ሊሆን። እነዚህ አሁን የጋራ የሆኑ አጀንዳዎች ናቸው። የኢትዮጵያውያንን ኑሮ እንዴት አድርገን እናሻሽል አይነት ጥያቄዎች ሲመጡ የጋራ የሆኑና አብረን ልሰራ ትችላል። አሁን የዚህ ሰሜን ላይ ያለው ጦርነት አልተቋጨም፣ እየተከናወነ ነው። በአንድ መልኩ ደግሞ ከትናንት ወዲያ ድርድር ሳውዝ አፍሪካ ላይ ተጀምሯል የሚል ነገር አለ። መውጫው ምን ይሆን? ምንድን ይታዩታል? አጠቃላይ እዚህ ላይ ጠንከር ያለ ሀሳብ ቢሰጡኝ ደስ ይለኛል፣ ወቅቱ የሚፈቅደው አጀንዳ ስለሆነ። ጥሩ። መደራደር፣ ሰላም ማድረግ መሰረታዊ ነገር ነው። ምክንያቱም የትኛውም ጦርነት የሚያልቀው በድርድር ስለሆነ። በጣም ግን ትኩረት መደረግ መቻል ያለበት ሰሞኑንም እንዳየ ነው መንግስት የሆነው አካል መለየት መቻል አለበት። ምን ማለቴ ነው? በአንድ ሀገር ላይ አንድ መንግስት ነው የሚኖረው። ክልል መንግስታት አሉ። ይሄ ባይዘው ራሳቸው ያወጡት ህገ መንግስት ራሱ ይሄውን ነው የሚለው። እሱ ይተግበር። አንድ መከላከያ ነው የሚኖረው። አንድ የጸጥታ ኃይል ነው የሚኖረው። እኔ ኤርትራ ታሰጋኛለችና የራሴ ኃይል ይኑረኝ ምናምን ማለት ሌላ እንትን ነው፣ ሌላ ችግር ነው። ኤርትራ ለትግራይ ክልል ስጋት የምትሆን ከሆነ ትግራይ አይደለችም ኮንሰርን እንትን መጨነቅ ያለባት ኢትዮጵያ ነች። አትሆንም እንጂ መሆን ያለበት እንትን ነው። ይሄ የአጠቃላይ የስቴት ሀሁ ስንማር አንድ ሀገር ሉዓላዊነት አለው፣ ህዝብ አለው፣ መሬት አለው ምናምን አይደለ? ሀሁ እሱ ነው። የሉዓላዊነት መገለጫው ደግሞ ውስጣዊ መንግስት፣ የተረጋጋ መንግስት ምናምን ቆጣጠር የሚችልና ከየትኛውም አይነት የውጭ እንትን ነፃ የሆነ ተጽዕኖ ሪኮግኒሽን ያለው የምንለው ነገር አለ።
ያንን ሊያረጋግጥ በሚችል መልኩ ድርድሩ መዘጋት አለበት ብዬ አስባለሁ። በዚህ ሂደት ውስጥ የትግራይ ተዋጊዎችም ሆኑ የትም በየቦታው ያለ ተዋጊ መሳሪያውን ቁጭ አድርጎ ወደ ሀሳብ ፖለቲካ ወደ ውድድር ፖለቲካ መምጣት አለበት። የትኛውም ማለት ሁሉም የየራሳቸው የጸጥታ አንተናቸው የተለዩ ከህገ መንግስት ውጪ የሆኑ መዋቅሮች ሁሉ የሆኑት ለምሳሌ አሁን እኮ ህገ መንግስት የሚያውቀው ለምሳሌ ፖሊስ አለ፣ ክልሎች ፖሊስ አላቸው። ከዚያ ውጪ ልዩ ኃይል የሚል ነገር ህገ መንግስት የለም። ህገ መንግስት ላይ የራሱን የፖሊስ ኃይል ያደራጃል ነው የሚለው። ፖሊስ በምን መልኩ የሚለው ባይዘው ይሄንን ከለውጥ ወዲህ የሰላም ሚኒስተር መሰለኝ አንዴ የስታንዳርድ የማውጣት ስራ ጀምሮ ነበር። ስታንዳርድ ማለት የፌዴራል መንግስት የኃይል መጠን መጠቀም ያለበት መያዝ የሚችለው ምን አይነት ነው፣ ክልሎች ደግሞ ምን አይነት ነው። ለምሳሌ አንድ ክልል ምን ያህል የፖሊስ ኃይል ምን አይነት የፖሊስ ኃይል ማደራጀት ይችላል፣ ምን አይነት የመሳሪያ አይነት መታጠቅ ይችላል የሚለውን ስታንዳርድ የያዘ የሆነ ዶክትሪን ነገር ይመስለኛል ከ2 ዓመት በፊት ጦርነቱ ከመጀመሩ በፊት አውጥቶ ለመተግበር እየተንቀሳቀሰ ነበር። which is በጣም ጥሩ ነገር ማለት ነው። እንደማንኛውም ፌደራል ሀገር አላስፈላጊ ግጭት ውስጥ እንዳትገባ ሁሉም በልኩ መኖር ስላለበት ማለት ነው። ግን የትግራይ ምንድነው እነሱ ኦሬዲ ሴኩሪቲ ሲስተሙን ተቆጣጥረው ስለነበረ አብዛኛው የኢትዮጵያ መከላከያ ኃይል የነበረው ሰሜን ስለነበረ ያንን አቢዩዝ አደረጉ። በነበረው የፓርቲ ችግር እና ይሄ ትራንዚሽን ላይ የነበረው የመቆጣጠር አቅም ውስንነት ጋር በተያያዘ ከፍተኛ ወታደራዊ ኃይል አደራጁ። የልዩ ኃይላቸውንም ከዛ መከላከያም የሰሩትን ነገር እናውቃለን። ይሄ እንደ ሀገር የማይታሰብ ነገር ነው። አንድ ሀገር ላይ ይሄ ሞኖፖሊ ኦፍ ቫዮለንስ የሚባል ነገር አለ። አሁን በደንብ ዲስኮርስ ውስጥ እየገባ ነው። የቆየ 19ኛው ክፍለ ዘመን ምናምን ጀምሮ የታወቀ የፖለቲካል ፕሪንሲፕል ነው። አንድ ሀገር ውስጥ የጦር ኃይል ወይንም ይሄን አይነት ኃይል መቆጣጠር ያለበት አንድ አካል ብቻ ነው። ስለዚህ ቲፒኤልኤፍን ትጥቅ ማስፈታት እና እንግዲህ በድርድሩ እቀጥላለሁ የሚልም ካለ የሚቀጥልበትን መንገድ ግን ይሄዳለውም ካለ ሌላ ጉዳይ ነው። ድርድሩ ላይ የሚኖሩ ተርም